አረብኛ እስልምና የተመዘገበበት ቋንቋ ብቻ አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረታዊ የሃይማኖት መጽሐፎች ከአረብኛ ነው ወደ ግዕዝ የተተረጎሙት። ይሄ ትልቁ የግዕዝ ሊትሬቸር ሃይ ታይም 13ኛው ክፍለ ዘመን ትላልቅ ተርጓሚዎች የነበሩበት እና አቡነ ሰላማና ሌሎችም በዚህ ጊዜ ነበረ። አብዛኛው ከግብጽ ሲመጡ የነበሩ አባቶች የሚጠቀሙት ቋንቋ አረብኛ ነው። እዚህ ያለውም ምንድነው የሚያሳየን? ብዙ ተርጓሚዎች አረብኛን የሚችሉ እንዳሉ እናያለን። አንድ ከትርጉም አንጻር፣ ሁለት አብዛኛ አንዳንድ የግዕዝ ማኑስክሪፕቶች ለምሳሌ ለትርጉም ለተለያየ ምክንያት ይመጣል። እኛ ጋር ሲመጣ የምናየው ብዙ ማስታወሻ የግርጌ ማስታወሻዎች ላይ የአረብኛ ጽሑፍ እናያለን። እነዚህ የአረብኛ ጽሑፎች የቤተ ክርስቲያን ለምሳሌ ወቅፍ መሬቶችን የሚገልጹ የተለያዩ ንብረቶችን አንዲት ቤተክርስቲያን ላይ ያለውን የንብረት አይነት የሚገልጹ አይነት ማስታወሻዎች በተለያየ እናያለን። ይህንንም የሰሩ የተለያዩ አጥኞች አሉ፣ በተለይ ፈረንሳዮች። በዚህ መልክ አረብኛን እናያለን። ከሃይማኖት ውጪም ራሱ አንዳንድ አመላካቾች የፐርሺያን ሊትሬቸር በአረብኛ ውስጥ ገብቶ እንደነ ከሊለ ወዲምና የመሰሉ የታወቁ የስነ ጽሑፍ ስራዎች አሉ። የድሮ በእንስሳት ምላስ ተደርገው ጥበብ የሚያስተምሩ አኗኗርን፣ ህይወትን የሚያስተምሩ እነዚህ ሁሉ በእርግጥ በትክክል እንትኑን ባናገኛቸውም የሚያመላክቱ የዛ የተተረጎሙ ነገሮች እንዳሉ እናያለን። ወደ ግዕዝ ማለት ነው ከአረቢክ። ስለዚህ አረቢክ ፕሬዘንስ ሶርስ ላንጉጅ እና ታርጌትድ ላንጉጅ ጎን ለጎን ሲሄዱ እንደነበረ የኢትዮጵያ የስነ ጽሑፍ አካል ሆኖ ሲሄድ እንደነበረም እናያለን። ከዛ አልፈህ በ19ኛው ክፍለ ዘመን የነበሩ የቅርብ ጊዜ ነገስታቶች ስትመለከት ደብዳቤዎቻቸው ማየት ነው። በግዕዝም እንደሚጻጻፉ ሁሉ በአረብኛ ይጽፋሉ። የሚጠቀሙት አረብኛ ሁለት አይነት ነው። አንደኛው ኢስላሚክ አረቢክ የምንለው የእስልምና ፍሌቨር ያለው። እስልምና ፍሌቨር የምንለው ለምንድነው? አጀማመሩ፣ አጨራረሱ አልহামዱሊላህ ረብል ዓለሚን ወሰላቱ ወሰላም አላ ሰይድል ሙርሰሊን ብሎ የሚጀምር፣ ሌላው ደግሞ ቢስሚል አብ ወልወለድ በአባት በና በልጁ በመንፈስ ቅዱስ ብሎ የክርስቲያን ፍሌቨር ያለው ይሄንን ክርስቲያን አረቢክ የምንለው ነው። በዚህ በሁለቱ መልክ የተጻፈ የአረብኛ ጽሑፍ እናያለን። ማን የተጠቀመው? የተለያዩ ነገስታቶች፣ ክርስቲያን ነገስታቶች። ሙስሊሞቹ በኢስላሚክ አካዋን ይጽፉታል። ክርስቲያን ንጉሶች ደግሞ ሁለቱንም ተጠቅመው የአረብኛ አዋቂ ሙስሊም ጸሐፊዎችን ተጠቅመው ለምሳሌ አንደኛው ደብዳቤ ላይ ሲጀምር አይ ቲንክ አጼ ቴዎድሮስ ይመስለኛል ቢስሚላህ ብሎ ነው የሚጀምረው። ቢስሚላህ አልহামዱሊላህ ወሰላቱ ወሰላም ዐላ ረሱሊላህ ብሎ ነው የሚጀምረው እና ሲዘጋ ሼክ ኻሳ ብሎ ይዘጋ። ማህተማቸው ሳይቀር አረብኛን ይጠቀማሉ።